ህብስትን አንቺ ካላሳገትሻት ሁሉም ሰው ፊት ይቅርታ ጠይቅሻለሁ ብለህ ነበር። አይሆንም እንዴ ለምን አልሰማኸኝም እንዴ? ህብስት እዚህ ናት እያልኩ እኮ ነው። ግን የሰው ልጅ በቃ ትንሽ ልብስና የሆነች ነገር በጣም ያሳምራል አይደል? ለኔ ብለህ ራስህን አደጋ ውስጥ ስለከተትክ ነው ማመሰግን። ህብስት ባንተ ምክንያት እንዳትሰቃይ ስለሚረዳ በሁሉም ምክንያቶች ንጉሱ ነግሷል። ወዴት ነው? ወደ ውጭ ነው። በሩ ወደ ውጭ አይደል የሚያስወጣው? ታፈስ ቤቱ እኮ የሚገርም የምግብ ሽታ ነው የሚሸተው። ይቅርታ አድርጉልኝና ከአሁን በኋላ እዚህ ቤት እቺ ልጅ አትኖርም። እሷም ስራውን አልፈለገችው። እኔ ነኝ በግድ ይዣት የመጣሁት። ወደዛ ቤት አልሄድም። ከዚህ በላይ እዛችን እርኩስ ሴትዮ ነገር መቋቋም አልችልም። ለምን ይቀራል? ህብስት በእውነቱም ተናገሪ። እንዴ ያቺ ታፈስ አይደለችም እንዴ? እንዴ ታፈስ አንቺ ታፈስ ምን እያደረግሽ ነው? በፈጠረሽ ምን እየሰራሽ ነው? ምንም እየሰራሁ አይደለም አብናቴ። እየሄድኩ ነው ማለት ወዴት ነው የምትሄጂው? ወዴትም ወደ ቤት። ታፈስ እንደዚህ ሆነሽ? ተወኝ አብናቴ። አዎ እንደዚህ ሆኜ ነው የምሄደው። እንደዚህ ታፈስ በደንብ እኮ እያየሁሽ ነው። ምን መስለሽ እንደወጣሽ ምን ልታደርጊ እንደሆነ እኮ በግልጽ ያስታውቃል እኮ። ጎሽ እንግዲህ እንኳን ታየ። አሁን ግን ከዚህ ጋር ሄድልኝ። ሂድ በቃ አብናቴ። ከዚህ በላይ እንድሸማቀቅና እንዳፍራ አታርገኝ። በሽ ነይ አሁን ከዚህ ቤት። ወዴት ነው አብረን የምንሄደው? ወደ ቤት ነው የምንሄደው። ወደዛ ቤት አልሄድም። ከዚህ በላይ እዛችን እርኩስ ሴትዮ ነገር መቋቋም አልችልም። እኔ ወደዛ ቤት ሂጂ አላልኩሽም፣ ግን ደግሞ እንደዚህ ሆነሽ ትቼሽ ልሄድ አልችልም። የመጣሽበትን ነገር እንድታደርጊ አልፈቅድልሽም። እባክህ ተወኝ አብነት፣ በቃ ምንም አማራጭ የለኝም። ታፈስ በርዶሻል፣ እየተንቀጠቀጥሽ እኮ ነው። ምን ነካሽ? እንደዚህ ሆነሽ እንዴት ነው የምተውሽ? ምን ነካሽ? እባክህ እየለመንኩ ነው። እንደው ትንሽ ካሰብኩበት ሐሳቤ መቀየር አይቀርም። እንዲሁ እንደወሰንኩኝ ልዘፈጥበት። አይሆንም አልኩሽ እኮ። ነይ በቃ እንሂድ። በይ ነይ አሁን ነይ። ምንም ነገር እንዳትዪ። ነይ አሁን ቀጥ ብለሽ። እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? አብተሻል እንዴ? በይ ነይ ነይ። ሃይ ወንድ ልጅ ተሳስሬ ቀረሁኝ እኮ። እንዴት ያለ ነገር ነው ጎበዝ! እንዴት ያለ ኃይል ቢኖራት ነው እንደዚህ አሳስራ ያስቀረችኝ! ምን ያለ ጀግንነት ነው! እንዴት ብዬ ነው መታገላት? በምን አቅሜ? እንዴት ያለ ጀብደኝነት ነው! በል ጎበዝ! ሄሎ ህብስት አለም። ንጉስዬ ደህና ነህ? ደህና ነኝ እናት አለም። አንቺ ደህና ነሽ? ደህና ነኝ። ስላንተ በጣም አሳስቦኝ ነበር። ደህና ነህ? መሆንኩኝ እናት አለም። ለምን ስለኔ ታስቢያለሽ? ለኔ ብለህ እዛ ሁሉ ነገር ውስጥ ገብተሃል እኮ ንጉስ። እንዴት ብዬ እንደማመሰግን ምንም አላውቅም። ግድ የለም ምስጋና አያስፈልግም። እኔ አይደለሁም የመጣው ማለት ልቤ ነው ህብስት አለም። ልቤ ነው። ልቤ? አሁን ልቤ ነው ህብስት አለም። ወደ አንቺ እየመጣ እጅጉን እየፈለገሽ ነው። ንጉስ አንተ ግን በጣም ጥሩ ሰው ነህ። በጣም አመሰግናለሁ። እሺ እባክሽን ህብስት አለም። ለኔ ብለህ እዛ ሁሉ ነገር ውስጥ ገብተሃል እኮ ንጉስ። እንዴት ብዬ እንደማመሰግን ምንም አላውቅም። ህብስት አለም ምን ነው? ምንም አይነት ምስጋና አልሻም።
እንዴ እኔ አንተ ስለፈለክ ነው እንዴ ማመሰግን? ለኔ ስላሰብክልኝ፣ ስለተጨነክልኝ፣ ለኔ ብለህ ራስህን አደጋ ውስጥ ስለከተትክ ነው ማመሰግን። ህብስት አለም። አቤት። እንዲያው ነገ አይንሽን ማየት እችላለሁ? አዎ እንደውም አብነት ጋር እመጣለሁ። በይ ሰላም ህደሪ ህብስት አለሜ። ደህና ደር። ንጉስ ነው። ሰማሁ። በደህና ነው በሌሊት? አዎ በደህና ነው። ደህና መሆኔ ሊጠይቅ ፈልጎ ነው። ምን ነው? ምን ነው? ምን ነው? ምንም። እተኛለሁ ጠብቀኝ ብለሽኝ ነበር፣ ግን አሁን እዚህ አገኘሁሽ። ተኛው እኮ ረጅም ሰዓት ተኛውና እንቅልፍ ያለቀ። ከዛ ስነቃ አንተ ቁጭ ባልከበት ተኝተሃል። ከምረብሽ ብዬ ተነስቼ ወደዚህ መጣሁ። እስከ ቅርብ ሰዓት ዝም ብዬ ቁጭ ብዬ ነበር። እንዴት እንቅልፍ ወሰደኝ? ለቀናት እንዳልተኛ እኮ ግልጽ ነው። በምን አወቅሽ? ያው ለኔ ስለምትጨነቅ አትተኛም ብዬ አስቤ ነው። እንደማስብልሽ ታውቂያለሽ ማለት ነው? አዎ አውቃለሁ። ግን ደግሞ ጀግናሽ ንጉስ ነው አይደል? ጀግናሽ? አዎ ጀግናሽ ነው። መቶ ስላገኘሽና ቅድም በዘረዘርሻቸው ምክንያቶች ጀግናሽ እሱ ነው። ቅድም ያወራሁት እኮ ለማመስገን ነው። ቆይ አንተ ምን አስበህ ነው? በጣም መሽቷል። መኝታ ክፍልሽ ገብተሽ ለመተኛ ሞክሪ፣ እኔም ልተኛ። ሌላው ነገር ደግሞ በርሽን መቆለፍሽ ነትርሽ። ግቢ ቀስ እያልሽ። ታፈስ እንግዲህ እንደ ቤት ይሹ ማለቴ ያው የኔም ቤት ስላልሆነ እኩል ነን ለማለት ነው። ማለቴማ ያው ያከራዮቹ ነው ለማለት ፈልጌ። አብነቴ እንደ አንተ ነገር ምን ተከራይነቴ ነው? አይ የዋህነት ነው እንጂ። እረፍ። እዚህ ውስጥ ካሽኮረመምሽኝ ከባድ ነገር ነው የሚፈጠረው። ታፈስ ይኸው ተናግሬያለሁ። ምን ብያሽኮረመምኩ አብነቴ? ምን ይኸው አንድም አብነት የምትይው ነው ደግሞ ሌላልሽ ጌትዬ የምትይው። እሱን ካልሽ ደግሞ ከባድ ነገር ነው የምትጋፈጭው። እሺ ጌትዬ። ይኸው ምን አልኩኝ ጀመረሽ ደግሞ። እውነት አብነቴ እንደው በጣም አስቸገርኩ፣ እኔም ወንድሜ። ኧረ እባክሽ ታፈሱ፣ እንደው ከዚህ ብታሽኮረመሚ ነው የሚሻለው። አብነቴ ግን ንጉስ የት ነው ያለው? ውስጥ ይሆናል። ቆይ ምን ነው? የለም እንዴ? አዎ የለም። ታፈስ ወንድምሽ እኮ እንደው በጣም ይሉኝታ የሚያጠቃው ሰው ነው። አሁን የት ሄደ ይባላል? አንዱ ጋር ሆኖ ነው የሚሆነው። እውነቱን ለመናገር እዚህ መሆኑ በጣም ጨንቆት ነበር። ታዲያ በዚህ ምሽት አንድ ቦታ ሆኖ ነው የሚሆነው። አንቺ አትጨነቂ። ደግሞ እንዳየሁት ከሆነ አዲስ አበባን በደንብ አብጠርጥሮ ነው የሚያውቀው። እሺ እንግዲህ ልብስ ነው እንዲያሹ? አዎ ግቢና ቀይሪ ከምትሳቀቂ፣ እንደዛ ይሻል። እሺ አብነቴ። ቀስ እያልሽ እንደው ምን ጉድ ነው በእናታችሁ! ምን አይነት ጣጣ! ወይ ለካ ሰዓቱ መሽቷል አብነቴ። አዎ መሽቷል፣ ግን በጣም ብዙ ሰዓት የፈጀ ነው ወደ ቤት አልመጣም እያልሽ ስንከራከር ነው። በጣም አመሰግናለሁ፣ ግን አስቸገርኩ። አረ ታፈሱ፣ እንደው በፈጠረሽ ይሄን ነገር ደጋግመሽ አትበይኝ። ይልቅ አሁን መሽቷል እንተኛ። እሺ እንግዲህ ያው በድጋሚ ልታመሰግኝ እንዳይሆን እንደው አደራሽን ግቢና ተኝ። ደህና ደሪ። አይ እኔማ እዚህ ሶፋ ላይ ነው የምተኛው። አይ አይሆንም፣ እዚህማ እኔ ነኝ የምተኛው። ወይ እባክህ አብነቴ፣ መኝታህንማ መልቀቅ የለብህ። ሴት ልጅ ነሽ። አይሆንም፣ እዚህ ላይ ልተኛችም። ግቢና ተኝ። ስንጨቃጨቅ ደግሞ ይነጋል። ግቢ አሁን ግቢ። እሺ በይ።
በአምላክ በቃ አብቷል። ንጉሱ ነግሷል። ጀግና ስለሆነ ህብስት በአንተ ምክንያት እንዳትሰቃይ ስለሚረዳት በሁሉም ምክንያቶች ንጉሱ ነግሷል። በቃ አንተ አልቻልክም፣ ካልቻልክ ደግሞ አልቻልክም። ስለዚህማ በቃ ተዋት። ለነገሩ መጀመሪያስ መቼ አስኳት? ሴትዮ ደግሞ ጀመረች። ምንድን ነው ሻውን የሚያስጫት? ምን አይነት ነገር ነው? አሁን የት ሄደች ይባላል? እሺ እቺ ደናቁርት ደንቆሮች በጠዋት እሺ የት ሄደች? ጉድ እኮ ነው። ታፈስ ወይዘሮ ይፍቱ ስራ ምንድን ነው በጠዋት የምትጮህ? ሙዚቃ እየተለማመድኩ ነው። እና እዛ ጫካ ሄደሽ ተለማመጃ። በሳምንት አንድ ቀን እንኳን እንቅልፍ እንተኛ እንጂ። ሄደህ እዛ በእናትህ ጫካ ፊት። አንተ ፊትህን ራሱ ሲያወጥ ጫካ ነው የሚመስለው። ቀኔን አታባላሽብኝ። እዚህ አሁን ማሾፍህ ነው በአንተ ቤት አይደለ? እያሾፍሽ ያለሽውማ አንቺ ነሽ። አንተ የማትረባ ልጅ፣ መቼም አንድ ጊዜ ከጠመርክ መመለሻ የለም። እስኪ ካናቴ ላይ ወረድ በል እስኪ። ድካም የሆናችሁ ሰዎች። ልጅቷን አይተሃታል? የትኛዋን? ታፈስና ያቺኛዋንማ ሳታያት እንደማታድር እናውቃለን። አላየኋትም። ከዚህ በኋላ ቤት አትገባም። ቤቱን እኮ መቀለጃ አደረገችው። የት አባቷ ሄዳ ነው? እሺ አሁን በጠዋት እኔን እየጠየቅሽኝ ነው? እየተናገርኩ ነው። በፍጹም እዚህ ቤት አትገባት። ታዲያ ምን ይቀርባታል? ግፋ ቢል ያንቺን ተንኮል ባታይ ነው። አረ ይሄ ነበር የቀረ። ለእሷም ደግሞ ጥብቅና መቆም ጀመርክ? አዎ፣ ከአንቺ ጎን ለማይቆም ሰው በሙሉ ጥብቅና ቆማለሁ። ቆይ ምንድነው ይሄን ያህል የሚያጨቃጭቃችሁ ነገር? ጭራቋ ሚስት የዕለት ስሯን ገና በጠዋቱ ብላ ሞቅ ደመቅ አድርጋ ጀምሯለች። ተቀላቀላት። ጭራቋ? በአምላክ ስነ ስርዓት ይኖር እንጂ። እሺ ምን ተፈጥሮ ነው ይሄን ያህል? ታፈሱ የለችም። ቤት ውስጥ ያደረችም አይመስለኝም። ይሄ ቤት እኮ በቃ የማንም መናኸሪያ ሆኗል እኮ እዚህ። ታዲያ ምን ያበሳጨሻል? ምን አስጨነቀሽ? ለምን ገደል አትገባም? አንተማ ምን ቸገረ? ቀለል አድርገህ ነው የራሷ ጉዳይ የምትለው አይደል? አንቺስ ምን ቸገረሽ? ወጥ የሚቀቅል ሰው ሲጠፋ ነው ያሳሰበሽ? ለማንኛውም ስራ አለብኝ፣ ሂድበት። ወጥ መቀቀል ይላል እንዴ? ለነገሩ አንተ ምን አገባ? እኔ ነኝ እዚህ ጋር ስዳፋ መውለው። ታፈሱ ብቻ ነኝ ዋጋሽን ነው የምሰጥሽ። ወጥ መቀቀል ካልተቀቀለ መከራ አናትን ይቀቅለው አንዳች ነገር። ንጉሱ ጋር ሄደሽ መሆን አለበት። ሄሎ፣ የት ነሽ? አብነት ጋር። አብነት ጋር ወይስ ንጉስ ጋር? አብነት ጋር፣ በዛውም ደግሞ ንጉስን ለማግኘት። እሺ እንዴት ነው የሰላም እንቅልፍ ተኛሽ? አዎ አብነቴ ተኝቻለሁ። እንደው ግን የንጉሴ ነገር። አትጨነቂ፣ ወንድምሽ እንደሆነ እኛ አንድ ነገር ሳናደርግ ህብስትን ያገኘ ጀግና ነው። ይሁን እንግዲህ እስቲ። እኔ የምልሽ ታፈስ፣ ቆይ ለምንድን ነው ከቤት የወጣሽው? ማለት የተፈጠረ ነገር አለ ስልሽ ወይዘሮ ይፍቱ። በአሁኑስ ምንም አድርጋኝ አይደለም አብነቴ፣ ግን እንደው የአንድ ሰው ጥልቅ ግፋት እያዩ መኖር ከባድ ሆኖብኝ ነው። አውቃለሁ ከባድ ነው፣ ግን እንዴት እንደዚህ አይነት ከባድ ውሳኔ ትወስኛለሽ? ምን
ማድረግ ነበረብኝ? ምንም አማራጭ የለኝም እኮ አብነት። እንዴ ቢሆንስ? ቆይ ምንድነው ይሄን ያለ? ሁሉም ነገር ተከታትሎ መጣብኝ አብነቴ። ታፈስ እውነቴን እንዴት አድርጌ ነው ከዛ ሴትዮ ጋር የምኖረው ብዬ ሳስብ፣ ታዲያ ታፈስ አሁን ምድር ላይ የቀረው አንድ አማራጭ እሱ ብቻ ነበር? አይደለም፣ ግን በቀላሉ ማድረግ የምችለው ይሄ ነበር። በጣም ነው የምትገርሚ ታፈስ። እኔ እኮ በጣም አስተዋይ ልጅ እንደሆንሽ አውቃለሁ። ቆይ እንዴት ነው እንደዚህ የምታደርጊው? አንዳንዴ መች ይሰራል ብለን ነው አብነቴ። የራሴ ህይወት አለ፣ እናቴ፣ እዚህ ደግሞ አጉል ነገር ላይ ወደቀው ወንድሜ። ሁሉም የኔ ኃላፊነት እኮ ነው። አውቃለሁ፣ ግን ደግሞ ሌላ መንገድ አለ። እሺ ታፈስ። እሺ። በዛ ላይ ደግሞ በጣም ተለውጠሽ ነበር። በጣም እኮ ደጋግሜ አይቼ ነው ያወቅኩሽ። አይ አብነቴ፣ ይሄን ያህል ምን ሆንኩኝ? ግን የሰው ልጅ በቃ ትንሽ ልብስና የሆነች ነገር በጣም ያሳምራል አይደል? አንዴ ታፈስ፣ ለመጀመሪያ ጊዜ ተሽኮረመምሽ። ማን ነው? ቆይ ታፈስ፣ እኔ ልክፈትሽ። እስቲ እንዴት ነህ? ደህና ነኝ። እንዴት ነሽ? ንጉስ የለም እንዴ? አለ፣ ይደርሳል እሱ። ትቸኩያለሽ? አልቸኩልም። መጀመሪያ ግቢ። ታፈስ፣ እዚህ ምን ትሰሪያለሽ? ህብስቴ እኔ ህብስቴ፣ መጀመሪያ ቁጭ በይና ከዛ ሁሉንም ነገር እንነግርሻለን። ያቺ ሴትዮ የሆነ ነገር አድርጋ ነው አይደል? አይ አይደለም ህብስቴ፣ እንደዛ አይደለም። ህብስቴ ቁጭ በይና ከዛ ሁሉንም ነገር እንነጋገራለን። እኔ መጣሁ። ንጉስስ? እኔ እንጃ ህብስቴ፣ እኔም አላየሁት። የት እንዳደረ እራሱ አላወኩም። እኔም እኮ ስደውልለት ስልኩ አይሰራም። ቆይ ግን አንቺ እንዴት መጣሽ? እኔ እኮ እዛ ያደርሽ መስሎኝ ነበር። አቤት አብነት። በአምላክ የት ነህ? ቅርብ ሰዓት ነው ከቤት የወጣሁት። ምን ነው? ህብስት እዚህ ናት። ካላወቅህ ብዬ ነው። አውቃለሁ፣ ደውዬላት ነበር። ወደዚህ እየመጣህ ነው? አይ ወደዛ እየመጣሁ አይደለም። እንዴ ለምን አልሰማኸኝም እንዴ? ህብስት እዚህ ናት እያልኩ እኮ ነው። ለምን እንደመጣች ግን ታውቃለህ እንዴ? እዚህ ለመምጣት ንጉሱን ፈልጋ ነው የመጣችው። ስራ አለኝ፣ እሱን ስጨርስ እመጣለሁ። እንግዲህ ስጨርስ ነው። ካላወቅህ ብዬ ነበር የደወልኩልህ። እሺ፣ አዲስ ነገር ካለ ደውል። እሺ በአምላክ እደውልልሃለሁ። ምስኪን ወንድሜ እየሸሸ ነው አይደል? በጣም የሚያስጠላ ነገር ነው። ምንም ደስ አይልም። ሰላም ናችሁ? ቆይ ጠፍተህ ነው? የሆነ መደወል የነበረብኝ ስልክ ነበር። ቆይ ምንድነው ፊታችሁ? እያወራን ነበር። ሁሉንም ነገር ሰማሽ አይደል? አዎ። እድሜ ለአብነት። ነገሩማ እንደዚህ በቀላሉ የሚያልቃል ነበር። አብነት፣ እግዚአብሔር ለተውን ይክፈል። አንቺ ደግሞ እስኪ ዝም በይ። መንገደኛም ቢሆን እኮ በዚህ ሁኔታ ውስጥ እያየ ዝም ሊላት አይችልም። ልክ ነህ፣ ግን ሽንታዩና ይልቅ ወደፊት ምን ማድረግ እንዳለብን ብንነጋገር ነው የሚሻለው። ልክ ነህ። እሱንም ቢሆን በትንሹ አውርተናል። እሺ ምን አሰባችሁ? እኔ እዛ ቤት ደሞዟ እንዳይቆረጥ ማድረግ እችላለሁ። ከዛ ደግሞ ተጨማሪ ስራ ትሰራለች። ይሻል? በጣም አሪፍ ነው። ታፈስ፣ አንቺ ከፈለግሽ መስተንግዶ እንድትሰሪ አመቻችልሻለሁ። አብነት፣ እውነት በጣም አመሰግናለሁ። ወይ ጣጣ፣ እኔ አሁን የፈራሁት የምስጋና ናዳ እንዳይገለኝ። ስለዚህ መሄድ እንችላለን? ቆይ ህብስትዬ፣ በአምላክ ሲመጣ እንሄዳለን። ምንድነው ችኮላው? ካወራን ራሱ እኮ ቆይተናል። አዎ፣ ጣጣዎቻችን እኮ አላልቃሉ። አይዞሽ እናቴ፣ እግዚአብሔር ያውቃል። ንጉስ ግን የት ሄደ ይመስላችኋል? እንጂ ግራ ገባኝ። መጣ መሰለኝ። ህብስት አለቤ
እንዴት ነሽ? ደህና ነኝ። የት ጠፍተህ ነው? ተጨነቀ ነው። አይ እዚሁ ነበርኩ። አስጨነቅኳችሁ አይደል? ቆይ የት ነበርክ ንጉስ? እዚሁ አልኩሽ እኮ ታዲያ። እሺ ሁላችንም ቁርስ የበላን አይመስለኝም። ምግብ ብናዝ ምን ይመስላችኋል? አይ ወንድም አለሚ ይብቃኝ። እኔ የሚቀርብኝ አብነቴ። ምን ሆናችሁ ነው? ሁላችሁም ትጾማላችሁ እንዴ? እሺ ህብስቴ አንቺስ? እኔም አላሰኘኝም አብነት፣ ይቅርብኝ። አረፍ ዛሬማ አንድ ነገር አለ። እኔ እዚህ ብዙ አልቆየም ወንድም አለም። በጣም አመሰግናለሁ። ከዚህ በላይ አላስቸግረኝ። እኔ መቼ አስቸገርከኝ አልኩ ንጉስ? አንተም አልወጣህም። ግን ምን ልታደርግ ነው ወንድም አለም? አንድ ነገር አደርጋለሁ። ወደ ክፍለ ሀገር ልትመለስ አይደለም አይደል? አይ አይደለም ህብስት አለሜ፣ መሄድ አልችልም። ንጉስ ምንድነው? የተለየ የተፈጠረ ነገር አለ እንዴ? ንጉስ ወደ ሀገሩ እንዳይሄድ ያደረገው የኔ ጣጣ ነው። ሌላ ምን ምክንያት ያስፈልጋል? በአምላክ ሊሆን ይችላል። በአምላክ ሊናነት ምንድነው? ሁሉም ሰው እዚህ ተሰብስቧል። በዓል ነው እንዴ? ሰላም በአምላክ። ሰላም አንበሳው። ታፈስ ለምን እዚህ የመጣሽው? አዎ በሰላም ነው በአምላኬ። እሺ አንቺ ተነሽ፣ መሄድ አለብን። እንሂድ እያልኩሽ ነው። እሺ ግን ታፈስም ከኛ ጋር ነው የምትሄደው። በቃ እመለሳለሁ። እሺ ንጉስ እመጣለሁ። በቃ አብነት እደውልልሃለሁ። እናንተ እስኪ አንድ ጥያቄ ልጠይቅህ። በአምላክ ያበሳጨህ ነገር አለ እንዴ? እንዴት ማለት ወንድም አለ? አይ እንደው ደስ የማይል አስተያየት ስታየው አየው ልበል? አሃ የህብስት አለም ዘመዱ አይደለም አይደል? እና አይ አንዱ ጥያቄ መጠየቄ ነው። ዘመዱ አይደለም ያልኩ ታላቅ ወንድሟ ነው ካልኩ ጋር ይጋጫል አይደል? አሁን ለካ በላል ይጋጫል። ቤቱ እኮ መስመር የያዘ ነገር አጣ። ምስቅልቅሉ እኮ ወጣ። ምን ላድርግ ታዲያ ይፍቱ? ሁሉ ነገር በአንዴ መስመር ማስያዝ አይቻልም እንዴ? አታይም እንዴ? ይቺ እንኳን የቤት ሰራተኛ ካቀሟ ሳታስፈቅድ ምን ሳትል እንደዚህ እንደፈለገች ስትወጣ ስትገባ አታይም እንዴ? ይቺን እንኳን ሰራተኛ አታያትም እንዴ? በአቅሟ ፈለገችበት ሄዳ ስትውል። እሷን ተያት ባክሽ። እንዲህ አይነቱ ችግር እዳው ገብስ ነው። እዳው ገብስ ነው? ታዲያ የትኛው ችግር ነው ትክክለኛ ችግር? የህብስት ጉዳይ ነው ትክክለኛው ችግር። ሁሉም ችግሮች የሷ ውጤቶች መስሎኝ። ምን ተነጣጥለዋለህ? ጎሽ ተከታትላችሁ መጣችሁ። በቃ ቤቱን መናኸሪያ በረት አደረጋችሁት አይደለ? እንዴት ዋላችሁ? ልጄ እንዴት ዋልሽ? እንዴት ዋላችሁ? በአምላክ የዛሬ ስራ ጥሩ ነበር፣ እያየሁት ነበር። ሰላምትዬ ጋሼ እንዴት ናችሁ? የት ነው ያልሽው? እንደውም ማታ ራሱ ያድርሽ አይመስለኝም። ይቅርታ አድርጉልኝና ካሁን በኋላ እዚህ ቤት እቺ ልጅ አትኖርም። እሷም ስራውን አልፈለገችውም። እኔ ነኝ በግድ ይዣት የመጣሁት። ምን ስለሆነች ነው የኔ የይፍቱ ስራ ቤት ስራ ማትፈልገው? አባዬ። አቤት ልጄ። አንድ ነገር እንድታደርግልኝ እፈልጋለሁ። የፈለግሽውን ንገሪኝ ልጄ። ታፈስን እፈልጋታለሁ። እሷ ደግሞ እኛ ቤት መስራት አትፈልግም። ታዲያ ካልፈለገች ምን ማድረግ ይቻላል? ታፈስ ግን ምን ነው አስቀይመንሽ ነው? አይ ጋሼ ምንም ተቀይሜ አይደለም። እንዴት ተሻለ ስራ ስለፈለኩ ነው። እሺ ታዲያ ምን ማድረግ እንችላለን? እዚህ እንድትቀሪ ምን እናስተካክልልሽ? አባዬ የፈለገችውን ስራ ትስራ፣ ግን ደግሞ ስትፈልግ እዚህ ቤት እየመጣች እንደ ቤተሰብ እንድትኖር ነው የምፈልገው። ምን አልሽ? እንደ ቤተሰብ ነው ያልሽው? ምን ችግር አለው አባዬ? እሷ እኮ ናት ባለፈው ህይወቴን ያዳነችልኝ። ትችላለች። እንኳንስ አንቺ ፈልገሽው። ታፈስ ማለት እኮ እንደ ልጃችን ናት፣ ቤተሰብ ናት። አለም በእርግጥ ይፍቱ ይሄን ሐሳብ እንደምትደግፊው ግልጽ ነው።
አመሰግናለሁ ጋሼ። ምንም ችግር የለም ታፈስ። በቻልሽ ሰዓት ልጄን መተሽ ተንከባከቢያት። ደሞዝሽ ደግሞ ይቀጥላል። በቃ ደህና ደሩ። በአምላክ ምንድነው? ያንተ ቅድ ነበር እንዴ? ምን ነው ተከትላት ወጣ? እና ታዲያ ታፈሱ ሄደች ብዬ ላልቅስ እንዴ? ድራማችሁ ስላለቀ ነው የሚሄደው። አንተማ ደስ አለ። በቃ ተይው፣ ልጁ ሂድ። አባዬ በጣም አመሰግናለሁ። ምንም አይደል ልጄ። ወዴት ነው? ወደ ውጭ ነው። በሩ ወደ ውጭ አይደል የሚያስወጣው? አይንህን ያውጣው። አይንህ ይውጣ። ለምን ተጠራርጋችሁ ልም አትሉ? ይቺ ደግሞ ወስፌ ቀረች። እዚህ ኖራችሁ ቀራችሁ። እነዚህ የማይረቡ እነዚህ እንደ ዝንብ ነበር መጨፍለቅ ይዞ ዝንባሞች። ወይኔ ይፍቱ ስራ የማንም መቀለጃ ነው። በአምላክ ቶሎ ነው ግን የመጣው? በንዴት ይሁን በምን አላውቅም፣ ብቻ ግን በፍጥነት መጣሁ። ነገሮች ከቁጥጥር ውጭ ሆኑ አይደል? ሁሉም ነገር ግልብጥብጥ ብሏል። ምን ማድረግ እንዳለብኝ አላውቅም። ይኸውልህ በአምላክ ንጉሥ ህብስትን እባክህ እሱን ተወውና ስለሱ ምንም የማውራት ፍላጎት የለኝም። ታፈስ ግን አንተ ቤት ምን እያደረገች ነው? አዎ ላልተወሰነ ጊዜ እኔ ጋ ነው የምትቆየው። ምንድን ነው? ይኸውልህ ማታ ወይ ጣጣ! እኔ ነኝ ደግሞ ዛሬስ በር የምከፍተው? ምን አይነት ጣጣ ነው? ደህና ዋላችሁ? ደህና። ምንድን ነው? አለን። ታፈስ ትኖራለች? ታፈስ እዚህ ቤት አትኖርም። ይቅርታ እባክሽ፣ እንደው የት እንደማገኛት ትነግሪኛለሽ? ዞር በይ አንቺ። እኔ የማውቀው ነገር የለም። እባክሽ እኔም ቤት እንዲሁ ታፈስን ብዬ ነው ሀፍላ ሀገር ድረስ የመጣሁት። እዚህ ምንም አውቀው ሰውም የለኝ። ቆይ እና ታፈስ እዚህ ከተማ የቤት እመቤት መስላሽ ነው ወደዚህ የመጣሽው? ኧረ አይደለም፣ እንዲሁ እኮ ጓደኛዋን ቤት ምናምን እንደው የቤት ሰራተኝነት ካለ እንድታስቀጥረኝ ብዬ እኮ ነው። በይ ዞር በይ ከዚህ ጋር። ነይ እስኪ። የቤት ሰራተኛ ሆኜ ለመስራት ነው ያልሽው? አዎ ተይ። ሰው በሚነግርሽ መንገድ በትክክል መሄድ ትችያለሽ? ኧረ እችላለሁ። ስራስ? በሚገባ እችላለሁ። ይኸውልሽ እኔ መንቀራፈፍ ምናምን አልወድም። በትክክል ተንቀሳቅሰሽ መስራት ትችያለሽ? አዎ ተይ፣ ምንም ሀሳብ አይግቦት እችላለሁ። ነይ ግቢ። ማን ነው? እኔ ታፈስ። ያብነቴ ታፈስ ምን እያደረግሽ ነው? ታፈስ በፈጠረሽ። ምን አደረግኩኝ? እንደ ቁጭ ከምል ብዬ ከሆነ ነገር እየሰራራው ነው። ታፈስ ቤቱ እኮ የሚገርም የምግብ ሽታ ነው የሚሸተው። ታፈስ እንደው አደራሽ ቤቴ ብቻ ደንግጦ እንዳይፈርስ። ብነቴ እንደው ታፈስ ግን ምን አስቸገረሽ? እንደው አዘን እኮ መብላት እንችል ነበር። አንቺ እኮ እንደው የተከበርሽ እንግዳ ነሽ ለዚህ ቤት። ተው በል፣ እንደሱ አትበል። ና ቁጭ በል፣ ይልቅ ላቅርብልህ። ና ጎረስ ታደርጋለህ። ና ግባ። እሺ ታፈስ። ውይ የኔ እናት ቤቴ አይቶት የማያውቀውን ሽታ። እራት ይቅረብ። እንዴት ደርሶ ነው? አዎ። እንጀራውን ጋገርሽ? አዎ፣ እንጀራውን እየጋገርኩ ወጡንም እየሰራው ነበር። ያዝልቅልሽ፣ ጥሩ ነው። ለማንኛውም ወንድሜና ባለቤቴ ሲመጡ ታቀርቢዋለሽ። እሺ ቲ ሂጂ፣ አትገተር እዚህ። እሺ ገና አሉ። ማናት ደግሞ ይፍቱ? አዲሷ የቤት ሰራተኛ ናት።
ካልከው በላይ ቀላል ነው። ተተክታለች። ጥሩ ብርቄ ብርቄ። አቤት እትዬ። አሁን ራሱን አቅርቢው። እሺ። ዘጋሁት መሰለኝ። ሂጂ ክፈችው እስኪ። እንዴት ነሽ? ሰላም። የሆነ ቦታ አቅሻለሁ ልበል? ይሆናል። እንዴት አመሻችሁ? ጎሽ መጣ። ብርቄ እራቱን አቆየው። በል እስኪ በቆመ ብስትን ጥራት። ለምን? አስፈላጊ ነው። ሁለታችሁም ትፈለጋላችሁ። ቶሎ ነው። ይቆይሽ ብርቄ። በአምላክ አቤት። እና ወደ